ጸበሉ አሁን እዚህ የምናየው በዘንዶ ነው የሚጠበቀው። ዘንዶ አለ በዘንዶ ነው የሚጠበቀው ያሉ መናኞች እያንዳንዱ አሁን ሲታመም እንኳን እናሳክማቸው። እግዚአብሔር ግን በዚህ እሳታማ በሆነው ቦታ መካከል ተከክለኛ የገነት ምሳሌ ሆነችዋን ራማን አስቀምጦ ያትደመመን። በዛ ምክንያት በጦርነት ያስ ምንም ሳያረጉ ምንም ያላረጉ አባት በጥይት ሙተዋል። ሌሎች ደግሞ ደቀ መዛሙርቱን በዛ ሙተዋል። የከበሮ ድምጽ በሰሙበት የመላእክት ድምጽ ዝማሬ በዘመሩበት አንደበታቸው የጦርነት ድምጽ አባቶች ልጆችን ሰምተው ተረብሾ በዛ ጊዜ ደንግጦ ሄደ። መናኝ ብዙ መናኝ ወጥቶ ሄደ። ጸበሉን በተደፋፈሩ ሰዎች ጸበሉን እንደ ሻወር ይጠቀሙ ነበር። መድኃኒዓለም ተቆጣ፣ ጸበሉን ድፍን ብሎ ቀረ። ሙሉ ነኝ። አሁን ግን አዲስ ነኝ። አሁን ግን ኃይል አለ። አሁን ግን ፍቅር አለ። ግን ወዳጅ አለ። አሁን ግን አባት አለ። አሁን ግን የዋህት አዛኝት እናት አለ። አሁን ግን አንቺን ብዬ ነው የመጣሁት። አንቺ አለሽ፣ አንቺ ትደግፊኛለሽ ብዬ ነው ካለውበት በርሬ የመጣሁት። በርግጥ የልጅሽ ልጅ የመጀመሪያ መፍትሄ እንጂ አማራጭ ሳጣ መፈለግ አልነበረብኝም። ከሁሉም በፊት እሱን ማስቀደም ነበረብኝ። ግን አሁንም ቢሆን ከሱ ውጭ አማራጭ የለኝም። ብዘገይም እሱ እንዳለልኝ ያውቃለሁ። ያንቺም አማላጅነት ወደር እንደሌለው ገብቶኛል። በርሽን ከፍተሽ ተቀበይኝ እናታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ራማ ደብረ ሲና ቅዱስ ኪዳኖት አንዲት ገዳም ነው ያለነው። ይህ ገዳም በ6ኛው መቶ ክፍለ ዘመን ከውጭ ሀገር ወደ ሀገራችን ወደ ኢትዮጵያ የመጡት 9 ከዋክብቶች ከውጭ መጥተው በአክሱም ጽዮን ላይ ተሰብስበው የኖሩ አባቶቻችን ከነሱ መካከል ደግሞ ምናልባት እግዚአብሔር የነዚህ አባቶች በአክሱም መቀመጥ ለራሳቸው በቅድስና ላይ ይኖሩ ነበር። ለራሳቸው እግዚአብሔርን አውቀውታል። እነሱ በንጽህና በቅድስና ይኖሩ ነበርና ግን የነሱ ንጽህና ቅድስና ለነሱ ብቻ እንዳይሆን እነዚህ በየቦታው ወደ ሰሜን ወደ ደቡብ ከሰሜን ወደ ደቡብ ተከፋፍለው አገሪቱን በሙሉ ለማስተማር ለመምከር በጣዖት የነበረውን እግዚአብሔር እንዲያውቅ በድንቁርና ያለውን በእውቀት እንዲኖር ተለያይተው ከእግዚአብሔር ባገኙት እግዚአብሔር በተሰጣቸው ጥሪና በዚህ መሰረት ተለያይተው በየቦታቸው ከሄዱት ወደዚህ ቦታ ደግሞ አባ ጉባና አባ ገሪማ ለነሱ ተሰጥቷቸዋል። ራማ ኪዳነ ምህረት በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በዞብል እና በራማ ተራራ ስር የምትገኝ ታላቅ ጥንታዊትና የበረከት ገዳም ናት። ራማ ኪዳነ ምህረት ከአዲስ አበባ 598 ኪሎ ሜትር ርቀት ላይ የምትገኝ ገዳም ናት። በአማራ በአፋርና በትግራይ ክልል አዋሳኝ በረሃማ ቦታ ላይ የምትገኝ ጥንታዊት ታሪካዊት ገዳም ናት። እንግዲህ ይሄ ገዳም የተመሰረተው በ6ኛው መቶ ክፍለ ዘመን በአቡነ ጉባና በአቡነ ገሪማ ከሮምና ከታናሽ እስያ በመጡት ከተሳቱ ቅዱሳን መካከል በሁለቱ አባቶች የተመሰረተ ነው። በአባ ጉባና በአባ ገሪማ ሁለቱ አባ ጉባና አባ ገሪማ እንዴት ተገናኝተው ወደዚህ ቦታ መጡ ካልነ የአባ ገሪማ ቦታቸው መደራ ነው። ከአክሱም ወጣ ብሎ ከማነው አድዋ አካባቢ ገዳማቸው እስካሁን ይታወቃል። አባ ጉባ ደግሞ ማይጨው አካባቢ ያለ ቦታቸው ወደዛ መተው በየበዓታቸው ሳሉ አባ ገሪማ ያው ልክ ዓለሙ ስጋውያን ዓለማውያን እንደሚጠያየቁት መንፈሳውያን አባቶቻችንም አንዱ አባት ወደ አንዱ አባት እየሄዱ ይጠያየቃሉ። አባ ገሪማ አባ ጉባን ለመጠየቅ ከመደራ ወይም አሁኑ አጠራር አድዋ ከዛ ተነስተው ማይጨው ካለው ከአባ ጉባ መጥተው አባ ጉባ ጋር ተገኝተው አባ ጉባ የአባ ገሪማ እግር እያጠቡ ሳለ
መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ሁለቱ አባቶች መካከል ላይ ቆሞ ለሁለቱ አባቶች በተለይ ለአባ ጉባ በል ከዚህ ቦታ አሁን ይበቃሃልና ወደዚህ ወደ ዘቡል የሚባለው ቦታ ነህና አሁን ወደ ዞብል ሂድና ወደፊት በአንተ የሚጠራልህ በአንተ ስም ተሰይሞ የሚኖርልህ ብዙ ታሪክ የምትሰራበት ብዙ የምታድንበት ቦታ አለ ብሎ መልአኩ ለአባ ጉባ ሲነግራቸው ገሪማ ደግሞ ይሰማሉ። ይሄን ድንቅ ነገር እየሰሙ ከሰሙ በኋላ ሁለቱንም ቅዱስ ገብርኤል በክንፍ ተሸክሞ ከዚህ ቦታ አምጥቷቸዋል። ቅዱስ ገብርኤል ደግሞ በኋላም የኔ ታቦት የኔ ስም እዛ ቦታ ይጠራም ብሎ ላይ ተራራ ላይ ቅዱስ ገብርኤል ተተክሎ አለ ላይ ቅዱስ ገብርኤል በዛ ተነስቶ ከዛ በኋላ እዚህ ቦታ አስቀመጣቸው። ከዚህ እንደደረሱ ሁለቱ አባቶች እዚህ አካባቢ አንድ ታዋቂ አንጋፋ የሆነ ሰው የነበረ ሰው ሙቶ ነው ያገኙት የደረሱት። ሁለቱ አባቶች ከዚህ ሲደርሱ ከልቅሶ መካከል ላይ ሲቆሙ የሁለቱ አባቶቻችን ጥላ በዚህ በሞተው ሰውዬ ላይ ሲያርፍ ያ ሰውዬ ተነሳና ከሁለቱ አባቶቻችን ፊት ላይ ቆሞ ሰግዶ የአባትነት ክብራቸውን ገልጿል። አባትነት ክብራቸው እነዚህ አባቶች የና አካባቢ ያለውን ጣዖት የሚያጠፉ ድንቁርናውን አረቀው ዕውቀትን ለሕዝብ የሚገልጹ እግዚአብሔርና ሰውን የሚያገናኙ ናቸው። ካሁን በኋላ የሚሏችሁን ስሙ የሚለውን ንግግሩን ተናግሮ እሱም መልሶ ወደዛው አርፎበት ወደ ነበረው ሕይወት አልፏል ማለት ነው። ከዚህ በኋላ ሕዝቡ ያን ሰማ። ይሄ ታሪካቸው በሙሉ ይሄ ራያ በሙሉ ያን እና መጀመሪያውን እነዚህ የሰበኩ ያስተማሩት ዝናቸው ሁሉ ታሪካቸው ሁሉ ወደ እነዚህ አባቶች የመጣ በሽተኛም ሁሉም ነገር ዝናቸው ተሰማና በሽተኛው ሲፈወስ አጋንንቱ ሲወጣ በተለይ የአባ ጉባ ገርላቸው የሚለው ከምድረ ሐረርጌ ከምድረ ሸዋ ከምድረ ጎጃም በድሮ አጠራር ከምድረ በየምድር በሙሉ ከዚህ ወደዚህ ቦታ እየፈለሱ እየመጡ እነዚህ አባቶች ጋራ የነሱን አባቶች በረከት እየተቀበሉ በዚሁም እየመነኑ የሚቀሩ አባቶች በዚሁ ቀሩ። ደግሞ ወደ ዓለም የተፈቀደላቸው ወደ ዓለም እየሄዱ ሁለቱ አባቶች ከዚህ ቦታ 6 ዓመት ከ6 ወር እየተቀምጠውበታል ሁለቱ አባቶቻችን። ከዛ በኋላ ደግሞ ያ ከእግዚአብሔር መቸስ የቅዱሳን የሚንቀሳቀሱት በእግዚአብሔር ትእዛዝ እንጂ በማንም እንደ ዘመናችን እግራቸው እንዳነሳ እንደተመቻቸው አይሄዱምና አሁንም ያ የቀደመ ቅዱስ ገብርኤል መጥቶ ለአባ ጉባ ሆይ ረፍትህ ደርሷን በዚህ ዓለም የምትኖርበት የሥጋ ኑሮ አልቆ የዘላለም ሕይወት የምትኖርበት ጊዜው ደርሷና አጽምህ ግን የሚያርፈው መጀመሪያ በአት አርገው ከነበረው እዛ ማይጨው አካባቢ ያለው ቦታ ላይ ነው ብሎ ነገራቸው። ከዛ በኋላ አባ ጉባ በዚህ ቦታ ካሉት ከልጆቻቸው መካከል አባ አሞጽንና አባ ዝክረ ማርያም ይባሉ ሁለት ታላላቅ መነኮሳት ይህንን ማህበር የተመሰረተው ማህበር እና አካባቢው እንዲጠብቁ እንዳስተምሩ ሁለቱን ሹመው ወደዛ ወደ መጀመሪያ ቦታቸው ሄዱ ነው የሚለን እነሱ ቅዱሳን አባቶቻችን። ከዛ ያ ሲቀጥል ሲኖር እንደምታውቁት ከዛ በኋላ በ8ኛው መቶ ክፍለ ዘመን የኢትዮጵያን ታሪክ ያበላሸች የኢትዮጵያን ቅርስ በሙሉ ያወደመች የኢትዮጵያን ሉዓላዊነት የደፈረች ያስደፈረች ታሪኳ እያንዳንዱ ያውቃታን ጉዲት ፍላሶ ከአክሱም ተነስታ ዓለም በሙሉ እንዳጠፋች በዚያ ጊዜ የመጀመሪያውን ቦታ አጥፍተዋለች አውድመዋለች። ከዛ በኋላ ደግሞ በፈቃድ እግዚአብሔር ደግሞ እንደገና ተመልሶ ደግሞ በወደ ገዳምነቱ ጸንቶ ሲቀጥል ባለበት ደግሞ ከዛ ቀጥሎ በ15ኛው መቶ ክፍለ ዘመን እንደምታውቁት ደግሞ ገራኛ አህመድ ይሄንን ቦታ ደግሞ አጥፍቶታል። በበለጠ በዚህ የነበሩ መነኮሳት የተሰወሩትን ተሰውረዋል፣ የተሰይፉትን ተሰይፈዋል። ጦር ካምቦ የነበረው እዚህ ዞብል ላይ አንድ ተራራ አለ ዞብል ውስጥ ላይ ያለ ቦታ እዛ ነው የግራኛ አህመድ 15 ዓመት ሲኖር የጦር ካምቦ የነበረው እዛ ነው። 6ኛው መቶ ክፍለ ዘመን ተመስርቶ ከዛን ጊዜ ጀምሮ ይሄ ገዳም ኢትዮጵያ ላይ የተካሄደ ጦርነት አልፎታም ማለት አይቻልም። በጎንደር ዘመነ መንግስት ደግሞ ታላቋ ጻድቅ ፍቅርተ ክርስቶስ ደግሞ ሁለተኛ ወደዚህ ሀገር ከዛ የጎንደሩ የነበረው መንግስት ያ ሱስንዮስ በወቅቱ ምናልባት የካቶሊካውያንን ትምህርት ተቀብለው አገራችን ላይ ትልቅ ውድመት አድርሰው ነበር። እናታችን ቅድስት ፍቅርተ ክርስቶስ ከጎንደር ወደዚህ በመምጣት 99 ደናግል መነኮሳት አስከተላ በመምጣት በነጭ እብነ በረድ በነጭ ድንጋይ ቤተክርስቲያን አሰርታ እንደነበረ ታሪክ ነገራን። ያ ገዳም አልፈረሰም አልተቃጠለም። ምንድነው የሆነው? እነዚያን ቅዱሳን እንደያዘ ተሰውሯል የሚል ነው የእናታችን የቅድስት ፍቅርተ ክርስቶስ ታሪኳ የሚነግረን።
ገድሏ ላይ እንደምናነበው ማለት ነው። እንደገና ፍቅርተ ክርስቶስን ደግሞ ከዚህ በኋላ የሷ ማረፊያዋ ደግሞ መሙዝ ወይም አሁን መቄት ወረዳ ውስጥ ወደዛ ሀባለው ሰባቱ አንቄተ ማያት ተብሎ ተነገረላት። ወደዛች ስትሄድ እሷ ሄደች። ከዛ ሄዳ ደግሞ የሚገርመው ደግሞ ከስሚዛ ከእምባጮ እንጨት የተሰራ ቤተክርስቲያን አሁን አላት። ከዛ ደግሞ በዚህ ወደ ሰሜን ስትሄዱ ተጣሞ ወደ ደቡብ ስትሄዱ ተጣሞ እዛ ትልቅ ታሪክ አለና እቺ ፍቅርተ ክርስቶስ ደግሞ እንደ አርጋ ደግሞ ገድመዋለች። ሁለተኛም የሷ ደናግል መናኞቿ ደግሞ እንደተሰውሩ የሰራችው ቤተክርስቲያን አሁን ያው የሚያገኙት ያገኙታል። እግዚአብሔር እንትን ያላቸው በዚህ ድረስ የሷን እናቁምና ከዚህ በኋላ ደግሞ ምናልባት እንደምናቀው የቅዱሳን ቦታ ቅዱስና ያላቸው ሰዎች ምንጊዜም የመከራ ኑሮ ነው የሚኖሩት በምድር ህይወታቸው የሚያሳልፉት በመከራ በሰቆቃው እንጂ በደስታ አይኖሩምና ሁለተኛ ደግሞ ያው ወርቅ ምንጊዜም እንደምታውቁት ወርቅ ምንጊዜም የሚፈተነው በእሳት ነው። በዚህ ዓለም ለክፉ ሰዎች እየተፈተነ ደግሞ እንትኑ ገዳሙ ትንሽ እንደዚህ የመለክለክ ሰዓት አጋጥሞ ስለነበረ ከዛ ትንሽ ጋብታ ደግሞ ከዛ በኋላ አጼ ዮሐንስ ይሄን አካባቢ የጠፋውን በሙሉ እያቀኑ አስልሞ የነበረውን በሙሉ ወደ ክርስትና ህይወት በምክር በትምህርት ካህናትን ይዘው መምህራን ይዘው እያስተማሩ እየመለሱ በነበረበት ወቅት ታላላቅ ታሪኮች የነበራቸውን ቦታዎች በሙሉ እየመለሱ ቤተክርስቲያንን እየሰሩ ካህናትን በዚህ እየቀጠሩ ርስት ጉልት እየሰጡ በነበረበት ሰዓት ደግሞ እዛ ላይ ጫፍ ለእናንተ ይታያችኋል። እዛ ያጼ ዮሐንስ ካምባቸው የነበረው እዛ ነው። በዛ ከሳቸው መካከል አንዱ ወታደር በተለየ ስሙ ደስታው ዮሴፍ የሚባል ነው። ዮሴፍም ይሉታል ዮሴፍ ነው። ደስታው ዮሴፍ አዳይ ነውና በወታደር መካከል ተነስቶ አሁን ያያችሁት ይሄ ደኑ ጫካው የገዳሙ ክልል ብቻ ነው አሁን ያለው። በዚያ ጊዜ ግን መላው በሙሉ እንደዚህ አይነት ዱር ስለነበረ እናንተ ላታውቁት ትችላላችሁ። በበረሃ የሚገኙ ብዙ እንስሳዎች አሉ ለምግብነት የሚሆኑና ያንን እያደነ ሲመጣ በዚህ ወንዝ ሩዱ አሁን ቅድም ያያችሁት ዋሻ ላይ ሲደርስ ወፎች ከዋሻው ውስጥ እየገቡ የታቦቱ የለበሰውን የግምጃውን ክር ይሄንን እየመዘዙ ባፋቸው ይዘው ሲወጡ ይመለከታል። ይሄ እዚህ ውስጥ የምመለከተው ምንድነው ብሎ ወደ ዋሻው ውስጥ ሲገባ ካህን አይደለም ወታደር ነው። ስለዚህ በሱጁ የማይዳሰስ በሱጁ የማይነካ እዛ ውስጥ ቀር ስለነበረ ኃይለ እግዚአብሔር መቸስ እግዚአብሔር ጥበባለውና ከሱ ወደ በኋላ ገለል እንዲያደርገው ወደቀ። እሱ ከወደቀ በኋላ እዛው ቀረ፣ አልተነሳም። እንግዲህ እዛ ውስጥ ያለው ኃይለ እግዚአብሔርኛ እናቀም አልተነሳም። ማታ ወታደር ቆጠራ ሲቆጠሩ ያ ወታደር ጎሏን አልተገኘም። ስለዚህ በየት አቅጣጫ ሄዶ ነበር ተብሎ ከተወያዩ በኋላ በማግስቱ ፍለጋ አሰሳ ሲገቡ እዛ ወድቆ ነው የተገኘው። ወድቆ ከተገኘ በኋላ እንደወደቀ ተናገሩ። ለንጉሱ ለአጼ ዮሐንስም ነገሯቸው። ካህናትን አስጠርተው ጸሎት ጸልየው በጸበል ሰውየው ላይ ሲያፈሱበት ወታደሩ ላይ አንደበቱ ከፍቶ ተናገረ። ምን ሆነ ነው? ምን አግኝቶ ነው እንደዚህ ሆነ ከብሎ ሲጠይቁት እዚህ ውስጥ ወፎች እየገቡ ክር እየመዘዙ ይወጣሉ። ምንድነው? እየሰገባ የነካኝን አላቅም እዚህ ወደቅኩኝ። አሁን ጸበል ታረጉብኝ ነው። ይሄንን ለእናንተም አንደበት ተከፍቶ ለመናገር እናንተም ለማየት የበቃሁት አላቸው። እግዚአብሔር ግን በዚህ እሳታማ በሆነው ቦታ መካከል ትክክለኛ የገነት ምሳሌ የሆነችዋን ራማን አስቀምጦ ያትደመመን። ራማን ያየ ሰው ትክክለኛ ስለ ገነት የሰማ ስለ ገነት ያነበበ ሰው ራማን አይቶ ገነት መረዳት ይችላል ብለን እናምናለን። በዚህ በበረሃማ ቦታ ላይ እግዚአብሔር የእጁ ስራ ድንቅ መገለጫ የሆነች ራማ ናት። እኔ በዚህ አጋጣሚ ምን እላለሁኝ? ንዑት ረአዩ ግብሮ ለእግዚአብሔር ዘገብረ መንከረ በደበ ምድር። በዚህ በምድረ በዳ ላይ እግዚአብሔር የሰራውን ተአምር ታዩ ዘንድ ነው የሚል ጥሪ ማስተላለፍ እወዳለሁ። አጼ ዮሐንስ እንደምታውቁት እሳቸው ብቻ ሳይሆን ቀደም ያሉ ነገስታት ስጋዊ ህይወትም መንፈሳዊ ህይወትም ያላቸው ሰዎች ናቸው። በስጋዊ ህይወታቸው ዓለማውያን ያስተዳድሩ ነበር። በመንፈሳዊ ህይወታቸው እግዚአብሔር ጋር ታርቀው ይኖሩ ነበር። እሳቸው ብቻ እና ላሊበላን እነ ቅዱስ ናኩቶላን ስንመለከት እነ ምርሃነ ክርስቶስ ስንመለከት ነገስታት ናቸው፣ ግን መንፈሳውያን ናቸው። እና አብርሃና አጽናን ስንመለከት ነገስታት ናቸው፣ ምድራውያን ግን መንፈሳውያን ናቸው። ልክ አጼ ዮሐንስም በእንደዚሁ ልክ የሆኑ ሰው ናቸውና አጼ ዮሐንስ የሚገርማቸው አሁን ስዕላቸው እዚህ እሳቸው ይጸልዩባት የነበረ ስዕለ ማርያምና የራሳቸው ፎቶ ከስዕሉ ጋር እዚሁ አለ፣ የእሳቸው ቅርስ ማለት ነው። እዛ በኋላ ያን ሰውዬ እንዲህ ከተነሳ በኋላ ካህናትን ሰብስበው በዛ ቦታ ላይ ጸሎት አድርሰው ምህላ አድርገው ካህናት ወደ ውስጥ ሲገቡ ከ12 በላይ ጽላት ነው እዛ ውስጥ የተገኘው። የገዳሙ ታሪክ ነው እዛ የተገኘው። ከዛ በኋላ ይሄ ገዳም ወደ ቀደመ ታሪኩ
ይመለስ ብለው አስገድመው ከዚች ቦታ ላይ የሳር ጎጆ አሰርተው አፄ ዮሐንስ እዚሁ ተሰራች። ከዛ በኋላ መናኝ እንዲቀመጡ እዚሁ አደረጉና የመተማ ጦርነት ድግቡሾች ሰሙና ከዛ በኋላ ከመተማ በሰላም ከተመለስኩኝ ይህ ቦታዬ የቆብ ቦታ እመነኩስበታለሁ፣ ግን የእግዚአብሔር ፈቃዱ ነው አልተመለሱም። በዛው እሳቸው አረፉና ከሱ ወደዚህ ግን እንደምታዩት አሁን ቦታው ዳር ደንበሩም ተጠብቆ በውስጥ ያሉ መናንያን ይሄው እንደምታዩት ከእናታችን ከቅድስት ፍቅርተ ክርስቶስ ጀምሮ ተመስርቶ በአፄ ዮሐንስ ደግሞ ተጠናክሮ ከቀጠለ በኋላ እስካሁን ድረስ ገዳሙ የደቀ መዛሙርት መፍለቂያ፣ የሊቃውንት መፍለቂያ፣ የመነኮሳት መናኸሪያ ሆኖ ነው ያለው። ለምሳሌ ከራማ የወጡ መነኮሳት በተለያየ ቦታ ላይ ትልልቅ ስራዎችን በመስራት ልማት በማልባት ወንጌል በመስበክ የተላላቅ ደብራት አስተዳዳሪ ሆነው ያሉት የዚህች የራማ ልጆች ናቸው። እሺ በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆኑልን በልዑል እግዚአብሔር ስም ከልብ እናመሰግናለን። ስሞትንና በዚህ በራማ ቅድስት ኪዳነ ምህረት ቤተክርስቲያን ውስጥ ያሉትን የሥራ ድርሻ ማያይዘው ይንገሩን። አባ ወልደ ትንሳኤ እባላለሁ። በዚህ በገዳሙ ውስጥ ገና በልጅነት በታናሽነት ነው እዚህ መጥቼ የኖርኩት። ቻሉ ከ200 በላይ እጽዋት አለ እዚህ በደጋ ብቻ የሚገኝ ማለት ነው። እንደምታዩ ስንመጣ አይታችኋል፣ በረሃ ነው። እዚህ ማሉ ደግሞ ገነት ነው። እነዚህ ዛፎች ዛፍ ብቻ አይደሉም ያልሁት ለምን መሰላችሁ? በዚህ በታይ አሁን ከተቀመጡበት በጀርባዬ በኩል ለቤት መስሪያ ተፈልጎ ከጥቂት አመታት በፊት ነው በቅርቡ ነው እና ያን ዛፍ ለመቁረጥ አባቶች ዛፉን ሲቆርጡ ከዛፉ ድምጽ ወጥቶ ከዛፉ ደም ወጥቶ እግሬን አትቆረጠኝ የሚል ድምጽ ሰምተናል። ስለዚህ ቦታ በእውነት ተናገር ቢባል አንደበት ነው የሚያጥረኝ። በዚህ ቦታ ስኖር በህይወቴ ዘመን በመንፈሳዊ አገልግሎት በመንፈሳዊ ኑሮ ስኖር እግዚአብሔር በሚያውቀው ለየት ያለው በእውነት ሰማያዊ ሀገር ውስጥ ያለው ነው ይመስለኝ። ይህን ገዳም መጥቶ ያየ ሁሉ እንግዲህ ረጅም ርቀት የእግር ጉዞ ተጉዞ ይመጣ ነበር በድሮ ከቆቦ ጀምሮ። አሁን ደግሞ ከዞብል ጀምሮ በእግር ይመጣል። ስለዚህ ደክሞት የመጣ ሁሉ ገዳሙ ጋር ሲገባ ገዳሙን ሳይ ድካሙን ረስቶ በመደመም ውስጥ ነው የሚሆነው፣ በመገረም ውስጥ ነው የሚሆነው። በዚህ በረሃ ውስጥ እንዲህ አይነት ገነት የሆነ ቦታ ከየት መጣ ሲባል ምስጢሩን የሚያውቀው እግዚአብሔርና እናቱ ኪዳነ ምህረት ብቻ ናቸው። አብረን እንድናደር ከተላከን እህቶቼ ጋር ወገባችንን ለመፈተሽ በሄድንበት ሰዓት ነበር ወደ ሰማይ በተመለከትኩበት ቅጽበት እውነትም ራማ ብዬ ተገረምኩት። እነርሱ ወደ ምድር ቀርበው ይሁን እኔ ወደ ሰማይ ቀርቤ እንጃ። ከዋክብት በስተው ቀርበው ታዩ። እርግጥ ነው ከቦታው ከፍታ ከወጣነው ተራራ ካለፍነው ጠመዝማዛ መንገድ አንፃር እኔ ወደ ሰማይ ቀርቤ ነው ያስብላል። ግን ደግሞ ስለ ቦታው ቅድስና፣ ስለ መከራው ጽናት፣ ስለ ቦታው ባለቤት በማሰብ ደግሞ አያይ ግድ የለሽም ከዋክብቱ ወርደው ባይነጠፉ ከቦታቸው ዝቅ ብለው ምስክርነትን እየሰጡ ነው ብዬ ከራሴ ጋር ሞገትኩ። አዎ ይሄ ሐሳብ አይሎ ሳይገኝ አልቀረም። ምክንያቱም ወደዚህ ቦታ ስመጣ የነበረኝ ማንነትና ስሜት አሁን ላይ የለም። ጥያቄያችሁ ከዚህ በፊት ምን አይነት ስሜት ነበረሽ? አሁንስ ምን አይነት ስሜት አለሽ ከሆነ በፊትማ ዓለም የምታጓጓኝ በተስፋ መቁረጥ ውስጥ የምኖር ዓለም በፈለገችው አቅጣጫ የምትመራኝ በሰውም በስራም ያልተባረኩ አውላላ ሜዳ ላይ ብቻዬን የቀረው ብቻ ምን አለፋችሁ ቻርጅ የሌለው ቀፎ እንኳን ነበር የሚሰማኝ። አሁን ግን ሙሉ ነኝ። አሁን ግን አዲስ ነኝ። አሁን ግን ኃይል አለኝ። አሁን ግን ፍቅር አለኝ። ግን ወዳጅ አለኝ። አሁን ግን አባት አለኝ። አሁን ግን የዋህት አዛኝት እናት አለኝ። አሁን ግን የትኛው ሳይካትሪስት የትኛው ሞቲቬሽናል ስፒከር አጥምቋት ይሆን እያላችሁ አትበሉ። ካላላችሁ ሰያው አላላችሁ። ምክንያቱም እኔ ህመምተኛና ደካማ የነበርኩ እኔው መድኃኒቴን ነግራችኋለሁ። ከህመምተኛ በላይ
ማን የፈዋሹን ዋጋ ያውቃል? በሉ ነው መድኃኒቴን ያገኘሁት በሰሜን ወሎ በአማራና በአፋር ክልል ድንበር ላይ በዞብል ተራራ ከአዲስ አበባ በ500 ኪሎ ሜትር ርቀት ላይ የምትገኘው የራማ ቅድስት ኪዳነ ምህረት አንድነት ገዳም። እንደኔ መድኃኒት ፍለጋ ላይ ያላችሁ ይህንን ቪዲዮ የምትመለከቱ በሙሉ በእርግጠኝነት አሁን ላይ ልባችሁን አሊያም ሻንጣችሁን እያዘጋጃችሁ እንደሆነ በጣም እርግጠኛ ነኝ። አዎ ህመምተኛ መድኃኒት ካለበት ለመሄድ እጅግ ይቸኩላልና በሉ ሳይረፍድባችሁ። ኪዳነ ምህረት ብዙ ድንቅ ስራ ብዙ መንፈሳዊ ስራ አለባት። በእውነት እዚህ እኔ ብዙ ገዳማትን አይቻለሁ። እንደ ገዳም የሚሆንም የለም። በፍጹም እቺም ቦታ ምእመናን ሊያውቃት አልቻሉም። ሁሌ ለኔ ጥያቄ ነው የሚሆንብኝ። በማገለግልበት ረፍት ሳገኝ ዳዊት ደግሜ ለመሄድ እዚህ መጥቼ አስፈቅጄ እዚህ ዳዊት ደግሜ ነው የሚሄደው። በጣም ታምሜ ነበር። ትሞታለ ተብዬ የተነገረኝ ነበርና ጸበሏ በእውነት ማህሪ ይቅርባይ ነው። ያየ ሰው ነው የሚመሰክረው። ጣይምን ነው ያልቀመሰ ሊመሰክር አይችልም። መድኃኒዓለም እዚህ ያለ ኪዳነ ምህረት እዚህ ያለች ሁለቱም ጸበል አላቸው። የኪዳነ ምህረት ላይ ተራራው ስር ነው። ማንም ሊደርስ አይችልም። ገደሉ ተንዶ አፈር ሞልቶታል። ያው ወጣት ጎረምሳ ከዛ ሄዶ ካልቀዳበስተ ማንም እንትና ያን ራሱ ማን አስተካክሎ ያንን ቆፍሮ ማን ያወጣው? መድኃኒዓለም ጸበል ነው እዚህ ያለው። የኪዳነ ምህረት ጸበል እላይ ነው ያለው። የመድኃኒዓለም እዚህ ነው ያለው። ይሄ ጸበል ተሰውሮ ብዙ ጊዜ ቆይቷል። እናያለን፣ ጠጋ ብለን እናያለን። ትልቅ ድንጋይ ነው። ከድንጋይ ስር ነው የሚወጣው ጸበሉ። ጸበሉ ፈዋሽና ጸበሉ አባቶች ሁሌ የሚባረኩበት ሲታሙ መጥቶ ተጠምቀው የሚድኑበት የሚፈወሱበት ነው። እና እነዚህ አሁን የምታዩ ቦታ ጸበል አሁን ሌሊት ብትመጡ የከበሮ ድምጽ ይሰማል። የጣኑ መዓዛ ተሰማላችሁ። ኪዳን አለ ግን አይታይም። ድምጹን እንሰማለን አይታይም። ይሄ ጸበሉ አሁን እዚህ የምናየው በዘንዶ ነው የሚጠበቀው። ዘንዶ አለ በዘንዶ ነው የሚጠበቀው። ቀደም እንደነገርኳችሁ ጸበሉ እቺ ናት፣ እቺ ጉርጓድ ናት። ይሄ ጸበል ቀደም እንደነገርኳችሁ ፈሶ ወደ ታች ይወርድ ነበር። አንዳንድ በማይረቡ ሰዎች ጸበሉን በተደፋፈሩ ሰዎች ጸበሉን እንደ ሻወር ይጠቀሙ ነበር። መድኃኒዓለም ተቆጣ፣ ጸበሉ ድፍን ብሎ ቀረ። ከእንደገና አባቶች ተሰብስበው እግዚኦ መሐረነ ክርስቶስ ብለው ኪርያላይሶን ብለው ጸልየው ጸበሉ ከነ ይብቅ ማለት ጀመረ። አሁን ይሄን ጸበል ከዚች በቃ ይወርድ ይሞላል። ያው ሲቀዱ የፈሰሰ ነው። እንግዲህ እዛች ጋር ነው የሚጠመቅ። በጀሪካን ቀርተው እዛች መጠመቂያ ያለች እዛች ይጠመቃሉ። በቃ ይድናሉ፣ ይፈወሳሉ። አሁን እንዲች እየተባለ ነው እንግዲህ ይሄ እውነት ለመድኃኒዓለም ተሳሉና ይሁን እንግዲህ አመሙ ካላችሁ እኔ እዚህን ገዳም መጣሁት። ወደ ገዳም ገባሁት በ90 ነው። ከዛም በኋላ ግን እቺን ገዳም ረገጥኩት የመጣሁት ተሳልሜ ለመሄድ የካቲት በ2000 ዓመተ ምህረት ተሳልሜ ዋልድባ ልሄድ ነበር። የወጣሁት ከወሊሶ ነው። ቀጥታ ራማ ክዳን ሲባል ሰማለሁ። በዚህ በምስራቅ በኩል የምትገኝ የቅዱሳን ምዕራፍ ቅዱሳን ስለምትባል ተሳልሜ ሲሄድ ነበረ። አይ ይሄ ቦታ ብዙ ነገር ተነገረኝ። እመቤታችን ጉልበቴ ያበጠ አባቴን በህይወት እያሉ ያው ብዙ ሕክምና ያል ተፈወስኩበትን ተፈውሻለሁ በዚህ ጸበል ማለት። ከዛም በኋላ ቆየው ይኸው ዛሬ ይሄን ያህል ነው። ዋና ቁም ነገሩ ይሄ እቺ ቦታ የምትገኘው ጸበል ሰው ያላወቃት እንጂ በጣም ፈዋሽ ቦታ ነው። ግን ቅዱሳኖች ያርፉበት ቦታ ነው። ግን ይሄ ጸበሉ ያው እኔም ተፈውሼበታለሁ። እኔ ይሄ የሚያቃጥለኝ በሽታ ነበር። በጣም ያመኝ ነበር። በጣም ሲያላምነው በኋላ አንዱ እምቢ አለኝ። መጥቻ ስገባ ያንን የሚያቃጥለኝ እየበረደልኝ ሲሄድ ብዙ ጊዜ ተጸበል። አሁን ጤና ሆኜ ይሄው እንደምታዩ ጤና ሆኜ ነው ያለሁት እና በዚህ ደረጃ ነው። እኛም ከመጣን ጀምሮ ተአምራቷ ብዙ ነው።
ከዚህ መጥቶ የለመነ የጸለየ ከዚህ መጥቶ እንደው ምን ያደረገ ሰው ሁሉ ምንም እንትን እያለ ነው። በገጠሩም ያው ይሄ ያለው ውጫጭ ያለው ልጁ ሁሉ አለ ይመሰክራል። እየዳነ እየሄደ ነው። ከተማውም የመጣው በአዲስ አበባም በትግሬም በዚህ ባላማጣ በዛ ይመጣው በዚያ በመቀሌም በሁሉ ይመጣው እየዳነ እየሄደ ነው። ምንድነው ይቀናስል በዛፉ እየተወዛወዘ ነው። የራሱ መኖሪያ ቦታ አለ እዛ ወደዛ እንትን አሁንስ ፈርቼ ሳልሄድም እንግዲህ ፈቃደ እግዚአብሔር ማነው ከፈቀደ ከተፈቀደልን መጥቶ ይብላኝ እኔ ሳልጸበል አልሄድም ብዬ በዛን ቀን ጸበሉ እንግዲህ ጉርጓን ነው አይታችኋል። ጉርጓንና በእንትን ተቀርቶ ነው እንግዲህ የሚወጣው። ያንን ቀድቼ ልክ እንደዚህ ስጸበል ቀስተ ደመና እንደ ይታየኛል። እንደዚህ ስጸበል በቃ የዛን ቀን የታመምኩት ሁሉ ያን ለቀቀኝ። በቃ ለቆ ሄደ። ለእግዚአብሔር ክብር ምስጋና ይሁን። ወን ለመድኃኒዓለም ክብር ምስጋና ይሁን። ለኪዳነ ምሕረት እንደሆነት እግዚአብሔር እንዳከበራት መጠን ቃል ኪዳን እንደሰጣን ትክበር ሞነት ስትመጡ ደግሞ ስጋዊ መንፈሳዊ ጤንነትን አግኝታችሁ በረድኤት በበረከት ተሞልታችሁ ልክ እንደኔ ደግሞ ልባችሁን አስጨንቁት ከነበረው ሸክም እፎይ ብላችሁ ትመለሳላችሁ። እንዴት ካላችሁ በጸበሉ በእርሷ በእናታችን በቅድስት ኪዳነ ምሕረት ብቻ ሳይሆን በልጇ በወዳጇ የመድኃኔዓለም ቤተክርስቲያን ምስጋና እንዲሁም በጸበሉ ትፈወሳላችሁ። የከበዳችሁን ታቀላላችሁ። ጸበሉን አስቀደምን እንጂ በአጸዷ ስር ገብቶ መቀመጥ በራሱ ሌላ ሰላም፣ ሌላ ደስታ፣ ሀብት ነው። በገዳሙ ውስጥ ካሉ አንዳንድ የታሪክ ቦታዎች ላይ አንዱ የሆነውን ቅዱስ እስትንፋሰ ክርስቶስ በቆፈሩት ውሃ ላይ ነው የምንገኘው። ይቺ ውሃ አሁን እንደምታዩት የእናንተ ራሳችሁ ማየን ምስክር ሆኖ ከአለት ላይ የተፈለፈለች ውሃ ናት። አለት ማለት ድንጋይ ማለት ነው። ከድንጋዩ መካከል ተፈልፍላ ልክ አፈላፈሉም ልክ በርሜል ነው። አሁን እንደምታዩት እንደ በርሜል ቅርጽ ተቀርጾ ከዚህ ውስጥ ይሄንን ውሃ እስትንፋሰ ክርስቶስ ወደ እግዚአብሔር አመልክተው ወደ እግዚአብሔር ጠይቀው ለመነኮሳቱም ይጠጣሉ በማለት ይሄንን እዚህ ውሃ እንዳላይተው ተገልጾላቸው ከዚህ ይሄንን ውሃ ፈልፍለው በዛ በዘመኑ የነበሩ መነኮሳት እዚህ ውሃ እየቀዱ ይጠጡ ነበር። እኛም አሁን ከደረስን ጀምረን ራሳችን አሁን ከ2000 ወዲህ 2000 ዓመተ ምህረት ወዲህ ነው እዚህ ውሃ መቅዳት ያቆምነው። ምክንያቱም ላይ ሌላ አሁን አይታችሁት ላይ ለቀረጻችሁትን ላይ ስላያችሁት ወደዛኛው ያና አጠራቅመን ከዛ ከታንከሩ ወደዛ በሞተር ይሳባን ተብሎ ነበር። ስላልሆነ ግን ከዛ ያለው ነው ወደዛ ምንቀዳውና ይቺ አሁን ገዳሙ ይጠጣታን ጸበል ማድረግ ይተቀምባት ነበር። አሁን ጠቅላላው ሙሉ በሙሉ ወደ ጸበል ነው ተቀይሮ አሁን አንቀዳማን ጠጣም ለጸበል ብቻ ነው። ይሄ አሁን የወጣችሁ ተራራ ይሄ አቋራጭ ነው። አሁን በዚህ ጋር አባቶች እዚህ ጋር ሱባኤ የሚይዙ በዚህ ጋር ነው የሚወርዱ። ማን በዚህ ታች ይወጣል ይወርዳል። ይቆልና ለእናንተስ ምን አልፈትናቸው ውስጣችሁ ብዙ ተረብሹ ብዙ ነገር ውስጣችሁ እንትን ብሏል ገምቷል። ከፋ አርዲት አለ አበው አሉ ባህታውያን አሉ። ስለዚህ እነዚህ አርዲት የሚገርማችሁ ነገር ለገዳሙ የሚያስፈልገው ትልቅ ጥድ እዛ ሲቆርጡ ልክ ግማሽ ከገቡ በኋላ ከጥዱ ውስጥ ወተትና ውሃና ወተት ደም ፈሰሰ። ቅዱሱ በዘረካ ተቆርጧል። ወይኔ እግሬ ወይኔ እግሬ ወይኔ እግሬ ደንግጠው በቃ መጥረቢያቸውን ጥለው ወደ ገዳም መጡ። እነሱ ብዙ ጊዜ ታመሙ። እንደኛ ዛፍ እስካሁን ድረስ አለ። ያ ዛፍ አለ የተቆረጠ ወይኔ እግሬ ያለ ዛፍ አለ። ስለዚህ በእንጨቱ ወይንም በዛፉ ልክ ዛፉን ተጠግቶ ነው የሚጸልዩ ሱባኤ የሚይዙ እና ተናግሯል። በቃ ዛፋችን አትቁረጡ ልብሳችን አትቁረጡ ብለው አሁን ተከብሮ በቃ ዙሪያውን ይጠበቃል። ገዳሙ እንኳን ለእንጨት ለማገዶ በጣም ነው የምንቸገረው። አሁን እንደዚህ ያለን ይመስላችኋል? በጣም እንጨት ማገዶ እንቸገራለን። ትልቁ ችግራችን ማገዶ ነው። በቃ ማገዶ የምናመጣው አፋር ሙስሊም ክልል ሄደን ቁጥቋጦ ያንን ቆርጠን አምጥተን ነው የምንማገደው ማለት ነው። ዳቤ የምናበስልበት ንፎ የምንቀቅልበት ለተለያየ ጥቅም የምናውልበት ከዚህ አይቆረጥ ወይንም እንገዛለን ነው። ይሄ አሁን እዚህ የመጣንበት በዚህ ጋር የወረድንበት እዚህ አባ ዮሴፍ በረከታቸው ይደረብን። እሳቸው ደግሞ አሁን ያረፉት በዚህ በጦርነቱ ነው። ሌላ ሁለተኛ ዋሻ አላቸው። እዛ ሄደው ቁጭ ብለው ፀሐይ ሲሞቁ ነው ጥይት መቷቸው ይገድላቸው።
በቃ ሰማዕትነት የተቀበሉበት በዛ ነው። ሁለቱ ሲጣሉ ጥይት መቷቸው ሞቶ ያገኘናቸው። ስለዚህ እዚህ 40 ዓመት ነው የዘጉ እዚህ ዋሻ ውስጥ። ይሄ ዋሻ የእመቤታችን የቅድስት ኪዳነ ምሕረት ጽላት የተገኘበት ጽላቱ በግራኝ ማህመድ ጊዜ የተሰወረ ያኔ አጥፍቶ አልነበረ መነኮሳቱን አርዶ አልነበረ። በዛን ጊዜ አባቶች ሸሽተው እዚህ ጽላቱን አስቀምጧል። ጽላት ብቻ ያለው ንዋየ ቅድሳት፣ ጽዋው፣ ጻሕሉ፣ ጽናው ይሄ ሁሉ ነው አብሮ የወጣ ከዚህ። ቆይ ይህንን ሁሉ በረከት የያዘችው የራማዋ ቅድስት ኪዳነ ምሕረት የአንድነት ገዳም ውስጥ ያለውን ችግር እኮ አልነገርኳል። ገዳማውያኑ መናንያኑ ራሳቸው አምርተው በራሳቸው ጉልበትና በራሳቸው ስራ እንዳይጠቀሙ የምታዩት መልክዓ ምድሩ እንደዚህ አይነት የሚመች አይደለም። ከከተማ ምን ያህል የራቅ እንደሆነ እያያችሁት ነው። አሁን ደግሞ ከተማዎች እየሰፉ የሰብል መሬቶች በሙሉ አሁን እያያችሁ ከሆነ እርሻ እየታረሱ ነው ያሉት። ከዚህ አንፃር እህልን ማግኘት በጣም አዳጋ ነው። በጣም ሩቅ ሆኖ ያለው። ስለዚህ ገዳሙ ራሱ አርሶ እንኳን አንድ ፋርሶ እንዳይኖር ይሄ የመሬት ችግር አለበት። ሁለተኛ እንዳልኳችሁ እና ምርት ሌላ በጉልበታችን ወደ ጥበባት እንስራ ቢባል ደግሞ እዚህ ውስጥ ላይ ዘመኑን የዋጁ ኤሌክትሪክ ስለሌለ በምን ማሽን ታንቀሳቀሳለህ? ሰዎች ከገዳሙ ላይ ሞተውብናል። የሚገርማችሁ ሰው በቤተውና ጭምር የነበሩ አባት ያ በዚህ ህይወታችሁ ይለፍ ተብሎ እንግዲህ እግዚአብሔርን ትናናቅምና በዛ ምክንያት በጦርነት ያስ ምንም ሳያረጉ ምንም ያላረጉ አባት በጥይት ሙተዋል። ሌሎች ደግሞ ደቀ መዛሙርቱን በዛ ሙተዋል። የከበሮ ድምጽ በሰሙበት የመላእክት ድምጽ ዝማሬ በዘመሩበት አንደበታቸው የጦርነት ድምጽ አባቶችም ልጆችም ሰምተው ተረብሾ በዛ ጊዜ ደንግጦ የሄደ መናኝ ብዙ መናኝ ወጥቶ ይሄዳል። እግዚአብሔር የሚያውቀው እናንተ እያላችሁ በእውነት በረሃብ ይሞቱ በችግር ይለቁ። ከቤታችን እኮ ስንት ትራፊ እየተረፈ እኮ እየወደቀ እየጣልን ነው በጋርቤጅ አለ። ምእመናን ታዲያ እኛ እኮ ሆዳችን ጠግቦ እንብላላለን። የሽምብራ ታህል እዚህ ያሉት መነኮሳት ሌላውን ከምትረዱ ነው። ስትረዱ ግን ስትመጸውት ምረጥ አላለም። ግን በይበልጥ ደግሞ በገዳም ያሉት እነዚህ በረከት ማግኘት የምትችሉበትን መታችሁ ብትረዱ የመነኮሳት ራብን ብታስታግሱ ልጆቹን ያለውን መቸምኛ ካለን እየተካፈልነን ልጆቹም ቤተክርስቲያንም እንድትቀጥል አደራም እናስተላልፈው። ልጆቹን እኛንም እንዛቸው ከመመራን ይልቅ መመራኖች እንዳሉ ሆነው ህዝበ ክርስቲያኑ ደግሞ ያለው ሁሉም ካለው ቀንሶ እነን የእግዚአብሔርን ቃል እንዲማሩ ነገም ደግሞ እኛ መቼም አንድ ሰው ተተክሎ አንድ ሰው ቋሚ ሆኖ አይኖርም። እኔ ለምሳሌ ነገ እኔ እስካለሁ አገለግላለሁ። ከዚያ በኋላ ደግሞ ተተኪ ትውልድ ለማፍራት ካለን ልጆቹን የነሱን ዕውቀታቸውም ቢሆን በዕውቀትም ቢሆን ባለው በድጋፍ እየደገፍነን ለነገደኛ ተተኪ ለቤተክርስቲያን ተተኪ ሰው ተተኪ ትውልድ ለማፍራት ካለን ህዝበ ክርስቲያን ሁላችሁ በያላችሁበት በምስራቅም በምዕራብም ያላችሁ ሁሉ ያለውን ይሄን ለልጆቹን ችግር ሁሉ እንድትፈቱልን በእግዚአብሔር ስም እንጠይቃለን። አሁን ላይ ግን ይሄ እቺ ወላድ ቤተክርስቲያን ይሄ ወላድ የሆነው ጉባኤ ቤት ወደ መንጠፍ እየመጣ ነው። ምክንያቱ የሰሜኑ ጦርነት የተካሄደው የጀመረው ጦርነቱ እዚህ ነው የጀመረው። ለምሳሌ በሰሜኑ ጦርነት እኔ ህፃን ሆኜ የማውቃቸው ባህታዊ አባይ ወሴፍ የሚባሉት ታላቁ አባታችን ረጅም ዘመን በዘጉበት ዋሻ ውስጥ ነው ሰማዕት የሆኑት። ከሳቸው ጋር ሌሎች 6 መነኮሳት ሞተውብናል። 6 ደቀ መዛሙርት የጉባኤ ቤታችን ተማሪዎች ቆስለውብናል። አብዛኞቹ ደቀ መዛሙርት የሚሆኑ መነኮሳት ታከመው መዳን የሚችሉ ነበሩ። ግን በምን እናውጣቸው? መንገድ የለም። ወደ ከተማ ሄደው እንድታከሙ ህይወታቸው እንድተርፍ ቆይተውልን እንድጸልዩልን እንዲባረኩን ለማድረግ ብዙ ጥረት ተጣራ። ግን መንገድ ስለሌለ በጦርነት ውስጥ መንገድም የለም፣ መውጣት አልቻለም። እዚሁ አተናቸዋል። ተቀምጠ ያየናቸው ያጣናቸው እነና አባቶች እዚህ መጥተው ስለታቸው ከሚጸማው አንፃር የጦርነቱ ጉዳይ ይሄ መቋጫ ስለሌለው ወደዚህ ቦታው መጥቶ የሚጎበይ ሰው ማንም የለም። አሁን መጥቶ የተቻለው እንዲያደርግ እናንተም አሁን በስንት ፍራት ተወጣችሁ እንደመጣችሁ መቼም ታውቁታላችሁ። እንደም እግዚአብሔር ያደረገ ያድርገን። የእግዚአብሔር ቦታ ነው። ቆርጠን ከሄድ እግዚአብሔር ከኛ ጋር ነው ብላችሁ ነው እንጂ በእውነት እየሰማችሁት ሰውነታችሁ ምን ያህል ውስጥ ግን የተረበሻችሁ እንደመጣችሁ እኔ አይቻችኋለሁ ይገምታለሁ። በውሃም እንደዚህ ተቸግረው ነው ያሉ።
እና ከተቻለ ደግሞ ለወደፊት እንዲው ጀሪካ በየቤታቸው እንኳን ቢያንስ የተወሰነ ቢደረግላቸው ቢያንስ ጀሪካ ካለ አመጣው ለአንድ ቀን ቢያንስ ያራሉ። አሁን ጧት አመጣው እስከ ምሽት አይወላቸው ወዲያው ደግሞ 6 ሰዓት እንደገና ደግሞ ማምጣት ይሄዳሉ። አብዛኛው ያው መሰረታዊ ፍላጎቶች ከሶስቱ አንዱ ምግብ ነው። እዚያ መጠለያ ቤት ነው። እነዚህ ሁሉ ያው የተሟላ አይደሉም። ያው መጠለያችንም እንደሚታየው እነዚህ ያው በአሁኑ በዘመናዊ ሳይሆን በአባቶች በድሮ ግን ሰፋ አድርገው ነበር የሚሰራት። እኛ ግን ከዚች ጎጆ ያው ለ10 አሁን እቺ ጎጆ 3 ክንድ ወይም 2 ክንድ ነው የምትሆነው። ለዚች በውስጧ 7 እና 8 አልጋ ነው ያላት። ከዚህም ደግሞ ገብተን መቀመጥ አንችልም። ያው የተገኘችውን መቅመስ የምንችለው ውጭ ነው። ያው መጠለያ የሚያስፈልገናል። እንደገና ደግሞ የውሃ መጥረት አለ። ውሃው ያው እንደተባለው እንታም እንዲያውስ ያው አማራጭ ስላጣነ ጉድጓድ ለማስሞከር ነበር። አሁን ወደ 5 ሜትር በላይ ምናምን ሄዷል። አሁን እሱ እንግዲህ ያው ሊወጣ እያለ ነው። እንደገና ደግሞ ውሃው ምርቀት አለው። ያው ውሃ እንግዲህ ከተሻለ ውሃውን ማስገባ እስከዚያውም ያው እንደዛ ካልሆነ ደግሞ ለጊዜው ያው ጀሪካም ቢሆን ስለሌለ በአካባቢ መግዛት ምንም ስለማይቻል ከቦታው ምርቀት አንፃር ይሄ ነው። መጠለያም ደግሞ ያው የምናድረው በጫካ ነው። ያው ጫካው እንደዚህ እንደሚመቹ ያው ሲዩት ያው አውሬ ምናምን ያለው ይመስላል። ግን ያው የመንፈስ ቅዱስ ቦታ ስለሆነ በዚያው ያደርነ ግማሾቻችን ታራ እየተኛን ያለነው። መጠለያም የለም። 50 ሎሚ ለአንድ ሰው ሸክም ነው አይደለም የሚባለው። ለተለያየ ሰው ግን ሲካፈሉት ጌጾች ናቸው። አንዳንድ ሎሚ ሰው ሲሸከመውና እያንዳንዱ ይሄን ሰምቶ እንዴ ይሄም የኔ ድርሻ ነው የሚለው ነገር አሁን ለምሳሌ እኔ አሁን ሸክሜ ከትካሻዬ ላይ እየለቀቀኝ ያለው ለምን ብትሉ መጣችሁ ጠይቃችኋል። ከኔ እንደ ኃላፊነት ብቻ ላይ የነበረው ሸክም አካፍላችኋል። አሁን በኋላ ካንገቱ ክር ላሰረም ማህበረሰብ የአባቶቻቸውን ችግር የእናቶቻቸውን ችግር የአብነት ትምህርት ቤቱ ችግር በሙሉ በዚህ ስለሚከታተሉ ስለሚሰሙት ካሁን በኋላ ለኔ እንትኔ እየቀለለልኝ ነው የራሴ ያለኝና በዚህ መልኩ እያንዳንዱ ከተረባረበ እያንዳንዱ የተቻለውን አቅም በፈቀደው ካደረገ ከይበልጦ ብዙ ነገር መስራት እንችላለን። እና ይሄ በበለለቱ የሚገርማችሁ ነገር ውስጥ ያሉ መናኞች እያንዳንዱ አሁን ሲታመም እንኳን እናሳክማቸው ተተውት ወደ መጡት ዓለም በመውጣት ተተዋቸው ወደ መጡ ቤተሰቦቻቸው ከምድራዊ ስጋዊ አባት ይልቅ ሰማያዊ አባት ዘላለማዊ የሆነ አባትን ብሎ ተከትሎ የመጣ መናኝ ያው ሰው ሲታመም ስጋ ነውና ሕክምና ያስፈልገዋል። በሕክምና መልክ ተመልሰው እንደገና ወደ ቤተሰብ እየተቀላቀሉ ከሌላ ትርፋት ከሚያደርጉ ሰዎች ጋር ይሄዱ። አሁን በሕክምና ያሉ አዲስ አበባ ብዙ እናቶች አሉ ዚያር የሚያውቁ ከኛ ጋር ይሄዱ። አሁን እስካሁን ኦፕሬሽን ይሆኑ አሉ። ሌላ የሚከታተሏቸው ህመም ያላቸው እዛ ውስጥ አሉና በዚህ ምክንያት ገዳም እንኳን መሸፈን አልቻለም። አዎ እዚያው ምግቡ ሁኔታ ለምነው እንዳይበሉ ያው አይዛብ በዚህ ምንም መንደር የለም። ታዩት ያው በዚህ ታዩት ጋራ ነው። በዚህ ጋራ ነው ወጣው የሚሄዱበት ነገር የለም። ግን የሚበሉት አባቶች አለ ከአባቶች ትንሽ የተወሰነ እንደዚው በጎ አድራጊ አንዳንድ የሚያመጣላቸው አለ። ያችን ዱቄት የሆነ የምትሰጣቸው አለች። ያችን እንደ ቂጣ እየጋገሩ ያችን ነው እየቀመሱ ያው ለነስ ማደሪያችን አንድ ጊዜ በልተው ነው የሚያሩ። 60 እናቶች 140 አባቶች አሉ። 300 ደቀ መዛሙርት አሉ። ደቀ መዛሙርቱ 600 ነበሩ። አሁን በጦርነት ተበተነው ነው 6 ልጆች ሲጎዱ በጦርነቱ ሌሎቹ በቃ አብዛኛው ወደየ አገራቸው ወደየ ቤተሰባቸው ተመልሰዋል። ወደ ሌላ ሀገርም ሰላም ፍለጋ ወጥተዋል። ስለዚህ እነዚህን አባቶች ጦርነቱን ያዩ ደግሞ በርካታ መነኮሳት ተሰደዋል፣ ለቀው ሄደዋል። ሌሎች አባቶች ሲሞቱ ያዩ መነኮሳት አባቶች እናቶቻችን የተሰደዱ ደግሞ በአታቸውን ለቀው ይሄዳሉ። አሁንም ያሉትን 200 መነኮሳትና 300 ደቀ መዛሙርት ለማትረፍ የሁሉም ኢትዮጵያዊ የሁሉም ኦርቶዶክሳዊ እገዛ ያስፈልገናል። በጸሎታቸው ለሀገር ዝናብን የሚያመጡ በውሃ ጥም እየተሰቃዩ ነው። በረድኤት በበረከታቸው ለሀገር አይደለም ለዓለም የሚስረፈረፉት በረሃብ እየተገረፉ ነው። ለሀገራችን ሰላም የሚጸልዩት ወደ ገዳማቸው መምጫ መንገድ ባለመሰራቱ ምክንያት እየተንገላቱ ነው። እዚህ ውድ ምእመናን ያለንን በመላክ አስራት በኩራታችንን በመውጣት ከእናታችን ከቅድስት ኪዳነ ምሕረት ረድኤት በረከት እንሳል።